በማይቀበሉ ሰዎች መካከል ሆነ ኢየሱስ ያድናል እያለ ድንጋይ ላይ ውሃን ብታስቡ ይገባል። ይሄ ዘመን ያ ዘመን ነው። ለምሳላችሁ ሙሴ ይህን ነገር የተናገረው ሰው ነኝ፣ የኔ ልብ ደካማ ነው፣ እኔ አንተን ስላየው ተከተልኩት ሲለት ያለ እነሱ አያምኑ፣ ልባቸው ደንዳና ነው። እኔ አምናለሁ ምንም ብታደርገኝ፣ ብትመታኝ፣ ብትቀጠቅጥ፣ እንደፈለግ ብታወራ እኔ የኔ ጌታ ባንተ አምናለሁ። እንደ ቀባኝ አምናለሁ፣ እንደ ጠራኝ አምናለሁ። እንደ ጠራኝ ማምኖ በምንድን ነው ብላችሁ ብትጠይቁ እኔን ከሳጥን ውስጥ ያወጣ አንተ ነህ፣ ከቄጤማ ውስጥ ያወጣ አንተ ነህ፣ መንገድ ያሳየ አንተ ነህ፣ አይኖቼን የከፈትክልኝ አንተ ነህ። አሁን በዚህ ዘመን ላይ አይን ለጉባኤ ተከፍቶ ለአገልጋይ አልተከፈተም፣ ለመሪ አልተከፈተም፣ ለወንጌላዊ አልተከፈተም፣ ለመንፈሳዊ ዘርፍ አይን አልተከፈተም። ጉባኤ በሄደበት ቦታ ሁሉ ይባረካል፣ አሜን ይላል። ወደ ራሱ ቤት አገልጋይ ይመጣል፣ ይጸልያል፣ ይባረካል። እነኚህ ደግሞ የማያምኑ ሰዎች ምንድነው? ፍልስፍናን ያራምዳሉ። በእግዚአብሔር ቤት ላይ ፍልስፍና ይሰራል ወይ? የለም፣ አይሰራም። ወፌ መቀበል ከፈለክ እግዚአብሔር ወደ ላከው ተልእኮ ውስጥ መሰማራት ተሰማራ። ከዛ በኋላ ጸልይ። እግዚአብሔር ምን ያደርጋል? ልትሸሽገው የማትችለው የእግዚአብሔር ክብር ይገለጣል። ዳላባኒያ ከዛ ትንሽ ስትቀባ ውስጣቸው ይቃጠላል። ትንሽ ሊሳን ባንተ ላይ ሲወጥ ይቀራል። ያና ኢየሱስ ካማኝ ጋር ነው። ምንም ይቅር ቅባት ባንተ ላይ ይሆን። አጠገብ ላይ ያለው ሰው ነው በጣም ያታርግና ቅባት ያገኝ በሉት እስኪ። አውሮ ባክ ቅባት ያገኝ በሉት እስኪ። ኃይልን ስታገኝ ወረኞች ይቀጥላሉ። ያንተ ደግሞ የባሰ ይቀጥላል። ወረኞች ከስር ሲሆኑ አንተ ከላይ ትሆናለህ። ደጋሚ ከስር ሲሆን አንተ ከላይ ትሆናለህ። ሚቀኛ ከላይ ትሆናለህ። አንድ ሰው ባካችሁ አመን ይሁንለት። ቅናት ያለው ሰው በለስኪ አያድግም በለስኪ ዶላ ሳፓሪ